የህግ አገልግሎት መምሪያ ለኢትዮጵያ ፌደራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ህግ ዘርፍ እንዲተላለፍ ጠይቋል ነው የሚለው። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱም ገልጿል። ከዛ በኋላ ደግሞ በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናትን መጽሐፍ ድውያን መጽሐፍት ናቸው መጥፋት አለባቸው ማለቱንም ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል ድርጊት በመጥቀስ ክስ መስርቶባቸዋል። መምሪያውና የህግ ባለሙያዎች አብይ ኮሚቴው በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በህግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። በተያያዘም መምሪያውና የህግ ባለሙያዎች አብይ ኮሚቴ ለጉዳዩ ልዩ ትኩረት በመስጠትና ክትትል በማድረግ ለፍጻሜ እንደሚያበቁትም ገልጿል ይላል። ከልብ ነው የምናመሰግነው። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀወሙ ቅድሜሁ ለመድኃኔ ዓለም። ከኋላ የምትመለከቱት ታቦት ተብሎ ጨርቅ ተሸፍኖ የምታዩት ነው። በነገራችን ላይ እሱ መክተፊያ ነው። እሱም በቃ እኔ ስላየሁት ነው፣ ጣውላ ነው። በቃ ልክ እንደዚህ 4 ማዕዘን ጣውላ ነው። በቃ 4 ማዕዘን ጣውላ ነው፣ መክተፊያ ነው። ከእውነተኛ ኦርቶዶክስ የተዋሕዶ ልጆች የእግዚአብሔር ታቦት መከራቸውን ያርቃል። ታቦት መክተፊያ ነው አልከኝ? አዎ፣ አጋንንትን ያንተን የክደት እሳቤና የዲያብሎስን አሰራር ይከትፋል። ይሄ ታቦት ነው ተሸክመው የምታዩት። በታቦቱ ላይ የሚጻፈው ጽፍ አልፋ ኦ ተብሎ ይጻፍበታል። አልፋ ኦ ማለት ምን ማለት ነው? መጀመሪያውና መጨረሻውን የነኝ ማለት ነው። ሁለተኛ ለኢየሱስ ክርስቶስ ስም ከሰማይ በታች ከምድር በላይ ያለ ፍጥረት ሁሉ ሊሰግድ ይገባል የሚል ጽሑፍ ከታቦቱ ላይ ይጻፋል። የምንሰግደው ለክርስቶስ ነው። የምናመልከው ክርስቶስን እንጂ ታቦት አናመልክም። ታቦት የእግዚአብሔር መገለጫ ነው። ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ክሪስማስ የሚለው ቃል አሁን እኔ ሜሪ የሚለውን ፖስተሩ ላይ አልተጠቀም። ብዙ አይመቸኝም። ይሄ ሜሪ ብሎ የሚጀምረው ነገር አይመቸኝም። እንደው እዚህ ሰው ያለማወቅ እንደው ምን አይነት ደረጃ ላይ እንደደረሰ እግዚአብሔር ያውቀው። ወይኔ በላቸውም በል እንደኛ እናንተ ሰዎች ግራ እየገባን መጣ እኮ መቤቴ። አሁን ሲል እንደሰማችሁት ምንድነው ሜሪ ክሪስማስ የሚለውን ቃል እኔ ክሪስማስ ችግር የለብኝም አለና ሜሪ የሚለው ቃል ላይ ግን አይመቸኝም አለ። ግን አለማወቁ በጣም የሚያሳዝነው ሜሪ ክሪስማስ ላይ ያለው ሜሪ የሚለው ስፔሊንግ MERRY ነው። የእመቤታችን ስም ግን MARY ነው። ከእመቤታችን ስም ጋር ራሱ ይገናኝ አይደለም። ነገር ግን ይሄን አንደኛ በሰው ሀገር ተቀምጦ ይሄን አለማወቁ ሜሪ ክሪስማስ ሲባል ስፔሊንጉንም አለማወቁ ወንድማችን ትዝታው እንደው አንዳንድ ኮርሶች ብትጀምር መልካም ነው ብዬ አስባለሁ። ከዛ ባለፈ ግን እንደው ምን አይነት ጥላቻ ነው ለእመቤታችን ያለ አንተ ሰውዬ። እንደው በጌታ ስም የሷ ስም ሊሆን ይችላል ብሎ እኮ ነው የሷ ስም ነው ብሎ አስቦ ሜሪ ክሪስማስ ሲባል የእመቤታችን ስም ነው ብሎ አስቦ እኮ ነው። እንግዲህ እሱን ስም አልተጠቀምኩትም ይለውና እኔ ምን አይነት ጥላቻ ስፒሪት እንዳደረብህ አላውቅም። ግን እንደው አንዳንዴም ግን ሜቢ የውጭ መንግስታት የምትሰሙኝ ከሆነ እንደዚህ አይነት ሰዎች ከሀገር ወጥተው ሌላ ሀገር ሲሄዱ ምናምን አንዳንዴ እንግሊዝኛ ኮርሶች ኦኬ አጠር ያሉ ኮርሶች እንዲወስዱ ብታረጉ መልካም ነው ብዬ አስባለሁ። ሜሪ ክሪስማስ ላይ ያለው ሜሪና የእመቤታችንን ስም ሜሪ መለየት የማይችሉ ሰዎች በሀገራችሁ ተቀምጠው ስላለ አንዳንድ ኮርሶች ቢወስዱ መልካም ነው ብዬ አስባለሁ። ይመቻችሁ። ለዘርፌ ከሰራውላት መዝሙሮች መካከል አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ
የሚለው። ሌላው ለእዝራ የሰራሁት በጣም ብዙ ሰው የተባረከበት መዝሙር አለ። አማኑኤል ይቅር ባይ ነው ፍቅር። ይሄን የሰራሁት መዝሙር ነው እንዴ? ይሄ መዝሙር ያንተ ነው እንዴ? አዎ እኔ ነኝ የሰራሁለትና በጣም በጣም የተዋጣለት መዝሙር ነው። በጣም ያሉ ለምርቴ በአምባ ፈረስ ላይ በጣም ነው የምወደው። በአምባ ፈረስ ላይ ሆነ ይህንን ቪዲዮ እንግዲህ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ይጠበቅባችኋል። ምክንያቱም የጠላት ቀጠናን ትንሽ ያንቀጠቀጣል እና ሊያስኮርፍ ስለሚችል ሼር፣ ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉት። ይህን ቪዲዮ እንግዲህ ትዝታው እንደነገራችሁ ይሄን ሁሉ ያወራው ነገር ምንም ሐሰት የለውም፣ እውነት ነው። እኛ ቤት በነበረ ጊዜ የሰራችውን ቪዲዮዎች ለሚስተር ኤክስ እየነገረው ነበርና ያኛው ደግሞ ሰምቶት እንደማያውቀው ምናምን ነገር ሪአክት ምናምን ሲያደርግ አይታችሁታል አይደል? የሆነ ትሰክሳለች ምናምን በቃ ይገርማል ምናምንና ይምር አይራባችሁ፣ እግዚአብሔር ከራብ ይሰውራችሁ። እና ምንድነው ዋናው ፖይንቴ፣ ትዝታው ሆይ እዚህ እኛ ጋር በነበርክ ጊዜ በአንድ ሳምንት ውስጥ 12 አልበም የመስራት የመንፈስ ቅዱስ መጎብኘት ነበረ። አሁን ድረስ እንኳን የሚገርመው ነገር በቤተ ክርስቲያን አንተን መዝሙር እንኳን ተወግዘን ተከልክለን ምዕመናን እቤታቸው ከፍቶ እንኳን ያዳምጣሉ። ምክንያቱም እኛ ጋር በነበርክ ጊዜ ስንኞች ጉልበት ነበራቸው፣ ዜማዎች አቅም ነበራቸው። የምትገርም ዘማሪያችን አገልጋያችን አልመለስም ብላ አውርታል። ብትመለስና ዳግም አንተን በትንሹ ስክሪን በዩቲዩብ ላይ ከምናይ ይልቅ የአንተ ትመጣለህ ሲባል ቤተክርስቲያኑ የሚያጨናንቀው ምዕመን ግጥም ብሎ ተመልሰህ ተጸጽተህ ዳግም መድረኩ ላይ ብናይ ደስታችን ነው። ግን እንደተናገርከው ያደቆነ ሰይጣን እንደሚባለው የምትመለስ አይመስልኝም። ጥያቄ አንድ ትዝታው፣ አሁን አንተ ወደ ተሻለ መገለጥ ሄደሃል። መንፈስ ቅዱስ ቀርቦኛል፣ ያለማወቄ ወራት አልፏል ብለናል። የምር አንተን መንፈስ ቅዱስ እየመራ ከሆነ ትዝታው፣ ለምንድን ነው ጴንጤዎች ሊዘምሩት የሚችሉት በ10 ዓመታት ውስጥ አንድ እንኳን ቫይራል የወጣ መዝሙር የለ? እንደነ መስፍን ጉቱ፣ እንደነ ተከስተ፣ እነዚህ እንግዲህ በጣም በፕሮቴስታንት በጴንጤ አማኞች ዘንድ መዝሙራቸው በጣም የተወደደላቸው አንድ መዝሙር ሲዘምሩ ቫይራል የሚወጣላቸው ሰዎች ናቸው። አንተ በ10 ዓመት ውስጥ አንድ መዝሙር አዳራሽ ውስጥ ሊያስመልክ የሚችል መዝሙር የለ። እንኳን መዝሙርህን ሊዘምሩ ሲሰሙ እንኳን ይጸየፈዋል። ምክንያቱም ከስድብ ውጪ ምንም የምታውቀው ነገር የለም። የድሮቹ ጴንጤዎች ቢኖሩ አንተን አይቀበሉም። ምክንያቱም አንተ ምላስ ውስጥ አፈ ሞቶብሃል። ስድብ ነው የምታውቀው። የቃል ኪዳኑን ታቦት ትሳደባለህ፣ ቁርባን ትሳደባለህ፣ ጥምቀት ትሳደባለህ። ምንም ኢየሱስንና ወንጌልን አያሳይ። አሁን አንተ ላይ እንኳን ኦርቶዶክሱ ጴንጤው አንተ ውስጥ ኢየሱስን አያየው። ትዝታው ሳሙኤል ሲባል እኛ ቤት እያለ በደጋግ ዝማሬዎች በጥሩ ዝማሬዎች ነው የምናውቅ። አሁን ጴንጤ ጋር ስትሄድ ትዝታው ሳሙኤል ሲባል ተሳዳቢ፣ ነውረኛ፣ ባለጌ ነህ። በዚህ ልክ የምታወቀው አሁን 12 ዝማሬ ዘምረሃል ዩቲዩብ ቻናል ላይ። አንድ ወር ይሞላል አሁን አልበም ከለቀቅክ ማለት ነው። በአንድ ወር ውስጥ 135,000 ሰው ነው የሚከተል። 135,000 ሰው ነው የሚከተል። ሰብስክራይብ ያደረገ 53,000 ሰው አይሞላም ያየህ ማለት ነው። ቪዩ ግባና የነ ዳግመ ይደርቤን የነ ቴዎድሮስ ዮሴፍን የነ ምርትነሽን ተመልከት። በአጠቃላይ የነውር ምሳሌ ይሆናል፣ የባለጌ ምሳሌ ይሆናል። በዚህ ልክ ልትወርድ አይገባም። በቃ አንተ ከዚህ ቤተክርስቲያን ጋር ተፋታ። ለምንድን ነው ወንጌልን ማሰብከው? ሁልጊዜ በቁጣ ተሞልተ መልክህ እየተቀያየረ በዚህ ልክ እየተበሳጨ ለምን ትኖራለህ? ለምን አንተ ያመንክበትን የተረዳህበትን ብቻ ወንጌል ለምን አሰብክም? ምንድነው ከኦርቶዶክስ ራስ ላይ የማትወርደው? አሁን ማየ ልብ ይናፍቃታል ማለት ነው። እባብን ግደል ከነበትሩ ገደል ይባላል። ከጠላ ጠላ ለምን ስም ታነሳለህ? አንተ ግን ሁልጊዜ ድርሳናት ላይ፣ ገድላት ላይ፣ ጥምቀት ላይ፣ ቁርባን ላይ ምንህም ኢየሱስ ክርስቶስን እስከ